ተፈጥሮ በዝምታ የምትናገር፣ በውበቷ ልብን የምታሸንፍ የረቀቀች የጥበብ ጣሪያ ናት። በዚች ምድር ላይ የሰው ልጅ አቅም የማይደርስባቸው ቃላት ሊገልጿቸው ከሚችሉት በላይ የሆኑ ጥቂት አስደናቂ ስፍራዎች አሉ። ዛሬ የቃላት ድርደራን ትተን ምድር የተፈጥሮን ጸጋ በገፍ ያፈሰሰችባቸውን 4 ልዩ መዳረሻዎች በነፍስ እይታ እንቃኛለን። ኒውዚላንድ ልክ ብዕርና ቀለም በተካነ ሰዓሊ እጅ እንደተሳለች ሕያው ሸራ ናት። በነጭ በረዶ ያጌጡት የደቡባዊ አልፕስ ተራሮች ከስር ተንጣለው ሰማያዊ ሐይቅ ጋር ሲዋሃዱ እይታን ብቻ ሳይሆን ነፍስን ይገዛሉ። እዚህ ምድር ላይ እያንዳንዱ ሸለቆ የራሱ የሆነ የሺህ ዘመናት ምስጢር ያዘለ ይመስላል። በዚህ የተፈጥሮ ግርማ ሞገስ ውስጥ ሲቆሙ ከተሜነትና የሰው ልጅ ውክቢያ ተረስቶ እውነተኛ የተፈጥሮ ትንፋሽ በውስጡ ሲዘዋወር ይሰማዎታል። ኖርዌይ ደግሞ የራሷ የሆነ ሌላ የውበት ልኬት አላት። ከባህር ወለል ተነስተው ሰማዩን የሚቧጭሩት ግዙፍ የባህር ወሽመጦች የተፈጥሮን ያልተገራ ጉልበትና ግዙፍነት ያሳያሉ። በጠራው ውሃ ላይ በሚንሸራተት ጀልባ ውስጥ ሆነው ወደ ላይ አሻቅበው እነዚህን ሰማይ ጠቀስ ገደሎች ሲመለከቱ የሰው ልጅ ከተፈጥሮ ግዝፈት አንጻር ምን ያህል ትንሽ እንደሆነ፣ ሆኖም ያ ውህደት ምን ያህል ማራኪ እንደሆነ በጥልቀት ይረዳሉ። የህይወትን ትርጉም በድምጽና በቀለም መረዳት ለሚሻ ኮስታሪካ እውነተኛ መጽሐፍ ናት። ይህች ምድር ዝምታን ሳይሆን የሕያውነትን ዜማ ነው የምታስተጋባው። ጥቅጥቅ ባለው የአረንጓዴ ደን ውስጥ የተፈጥሮ ቀለማት እጅግ ደማቅ ሆነው ይታያሉ። የአዕዋፋት ዝማሬ፣ የነፋሱ ሽታ እና የቅጠላቱ ሹክሹክታ፣ ሁሉም ነገር ሕይወት አለው። እዚህ ደን ውስጥ ሲገቡ ምድር በራሷ ጊዜ እንዴት እንደምትተነፍስ እና የሰው ልጅም የዚሁ ተፈጥሮ አካል መሆኑን በስሜት ሕዋሳቱ ያረጋግጣሉ። በመጨረሻም ስዊዘርላንድ የተፈጥሮ የውበት ጫፍ። ነጭ አክሊል የደፉት የአልፕስ ተራሮችና እንደ ክሪስታል የጠሩት ሐይቆቿ የንጽህናና የፍጹም እርጋታ ተምሳሌት ናቸው። እዚህ ስፍራ ዓይን የሚያርፍበት ሁሉ ልብን ያረጋጋል። የተራራው ቀዝቃዛ አየር ከሐይቁ ጸጥታ ጋር ሲዋሃድ በውስጡ የሚፈጥረው የነጻነት ስሜት ወደር የለውም። ስዊዘርላንድ ተፈጥሮ የሰው ልጅ አእምሮ እንዴት አቅፋ እንደምታሳርፍ የምታሳይ እጅግ የረቀቀች የሰላም ወደብ ናት። እነዚህ 4ቱ የተፈጥሮ ድንቅ ሥራዎች ናቸው። ውበታቸውን ለማድነቅ ቃላት ሊያጥሩ ይችላሉ። ከነዚህ አስደናቂ ስፍራዎች መካከል እውነተኛ የተፈጥሮ ማማ ነው ብሎ የሚያስቡት የትኛውን ነው? በኮመንት ያጋሩኝ። ቪዲዮውን ላይክ፣ ቻናሉን ሰብስክራይብ ማድረጉን አይርሱ። በቀጣይ ቪዲዮ እንመለሳለን።